ጽናት የሶሲን ውሸት የሶሲን ምስጢር ደርሳበታለች ማለት ነው። ሶሲ ደግሞ ታጋልጠኛለች፣ ውሸትን አውቃብኛለች፣ ሁሉም ነገር አውቃለች ብላ ጽናትን አሳግታታለች ማለት ነው። ቤተሰብ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እያላችሁበት ሰላማችሁ ይብዛላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን እንግዲህ ዛሬ ጽናት ፊት ለፊት ቆማ ሶሲን ሁሉንም ነገር አውቃለሁ፣ ውሸትሽ እንደሆነ ሁሉንም ነገር ደርሼበታለሁ፣ አሁን ለክራይ መንገድ ብቻ ነው እንደዚህ ስትጫወቺበት እንደዚህ ዝም ብዬ አላይም ብላ ፊት ለፊት ነገረቻት ማለት ነው። ለሶሲ ምንድን ነው የምታውቂው? ምንም የምታውቅ ነገር የለም፣ አርፈሽ ስራሽን ስሪ እያለቻት ነበረ። ሁሉንም ነገር አውቃለሁ፣ ከጓደኞች ጋር ስልክም ስታወሪ ብዙ ጊዜ ሰምቼሻለሁ። ሌላው ደግሞ የአልትራሳውንድ ወረቀቱንም አግኝቻለሁ፣ አይቻለሁ። አንቺ ከክራይ ጋር ከተገናኘሽ 1 ወርሽ ነው። አልትራሳውንዱ ደግሞ 2 ወር ከሳምንት ይላል እና ውሸትሽን ነው ወይ ልጁ የሌላ ሰው ነው ወይ ደግሞ የሌላ ሰው ውጤት አምጥተሽ ነው ብላ ነገረቻት ማለት ነው። እና ለክራይ ነግረዋለሁ አሁን ብላ ስትወጣ እሷ ደግሞ ለጓደኛው ነግራ ጽናት ሁሉም ነገር ደርሳበታለች እና የሆነ ነገር ማድረግ አለብኝ ብላ ያው አማከረቻት ማለት ነው ጓደኛዋን ደግሞ እንድታሳግታት ምክር ሰጠቻት ማለት ነው። እንግዲህ ቤተሰብ ሶሲ ጽናትን ለማስወገድ ብላ ምስጢሯ እንዳይወጣበት ብላ ጽናትን አሳግታታለች ማለት ነው። በጣም ያሳዝናል። እሷ ከናኦሚ ጋር ለፓስፖርት ፎቶ ለመነሳት ስትወጣ ጠብቆ ከናኦሚ ጋር ጨርሶ ስለያዩ እሷም ወደ ቤቷ ናኦሚም ወደ ቤት ሲሄድ ብቻዋን አግኝቷት ያው እጅ በመጨበጥ ብቻ በመድኃኒት አፍዝዟት ወሰዳት ማለት ነው። እንግዲህ ከዛ ስትነቃ የት እንዳለች አታውቅም ማለት ነው። እንግዲህ በጣም ያሳዝናል እንደዚህ አይነት ነገር እና ጽዬ እንግዲህ መመለስ አለባት ማለት ነው። ሌላው ደግሞ ምሩና ናኦሚ ናቸው። ምሩ በጣም ተቆርታለች ማለት ነው። ናኦሚን ታፈቅረዋለች። እንግዲህ እሷን ለናኦሚ አስባለት ነው። ያው ታማሚ ስለሆነች እሱ ከኔ ጋር ለምን ይሰቃያል? ለምን እያስታመመ ይኖራል ብላ ነው ከእሱ ጋር አልሆነም ያለችው ማለት ነው። እንግዲህ አሁን ላይ በጣም እየተጎዳች ነው። እንግዲህ ፍቅር ከባድ ነገር ነው። እንግዲህ ቤተሰቦቼ አብሮ ቢሆኑ በጣም ደስ ነበረ። እንግዲህ መጨረሻ የምናየው ነው ወይ አብሮ ሊሆኑ ይችላሉ ማለት ነው። ሌላው ደግሞ ቤቲ ናት ማለት ነው። ቤቲ እንግዲህ ክራይንን እያፋጠጠችው ነው ማለት ነው። ወይ እኔን ወይ ደግሞ ልጅህን ምረጥ፣ አሁኑኑ ውሳኔን አሳውቀኝ እያለችው ነው ማለት ነው። እንግዲህ ክራይ በጣም በሶስት ሴቶች መሀል ሆኖ በጣም ተጨንቋል ማለት ነው። እንግዲህ በሌላ በኩል ሶሲ ያለች፣ በዚህ በኩል ቤቲ፣ በሌላ በኩል ጽናትን ደግሞ ይወዳታል ማለት ነው። እንግዲህ ካፍ አውጥቶ ባይነግራትም በጣም ነው የሚያስብላት። ጽናትን እንደዛው ማለት ነው። ክራይ እንዲጎዳ አትፈልግም በምንም ምክንያት። ለሱ ብላ በጣም እየተፋለመች ነው ማለት ነው ከሶሲ ጋር። ይሄም የደረሰባት በእሱ ምክንያት ነው ማለት ነው። እንደዛ ነው ቤተሰብ። እንግዲህ ቤቲ አሁኑ ነው ውሳኔን አሳውቀኝ፣ እናቴ እኮ እዛ ፍቅረኛ አለኝ ብዬ ሁሌም ተረት ተረት የምነግራት
አንተን እንትን ብዬ ነው እንግዲህ ቤቲም አንዳንዴም ታሳዝናለች። ያው እሷ ከልቧ ታፈቅራለች፣ ግን ጨቅጫቃ ናት። ፍቅር ደግሞ በግድ ሊሆን አይችልም። ያው ግዴታ እኔ የኔ መሆን አለበት እያለችው ነው ማለት ነው። እሷ ግን ደግሞ ፍቅር በግድ ሳይሆን ፍቅር ከሁለቱም በኩል ሲሆን ነው እንጂ በምንም ታምር እንደዚህ በኤሊ በቁጣ ሊሆን አይችልም ማለት ነው። እንግዲህ ቤቲ ያው ከጽናት ነበረች፣ አሁን ደግሞ ሶሲም ተጨምራበታለች ማለት ነው። አሁን እንግዲህ ክራይ ወዴት እንደሚቀር እንኳን አያውቅም ማለት ነው። ውሳኔ ላይ መድረስ ነበረበት እሱ። ቤቲንም የማያፈቅራት ከሆነ ከድሮም ፊት ለፊት መንገድ ነበረ ማለት ነው። ይሄ ሁሉ ጊዜው ሳይፈጅበት እሷንም ሳይጎዳ እራሱን ሳይጎዳ ማለት ነው። የውሳኔ ሰው ቆራጥ መሆን ነበረበት ማለት ነው። እንግዲህ አሁን ላይ በጣም ተጨንቆ ነው ያለው ማለት ነው። ሶስቱንም ሴቶች አንድ ቤት ውስጥ ይዘው እንግዲህ ጽናት እንዴት ታመልጥ ይሆን፣ እንዴት ከዛ ትወጣ ይሆን የምለው ነው። ቀጥለው ከፈት እንግዲህ የምናየው ይሆናል። ቤተሰብ ሰላም ቆዩልኝ። ይሄን ቻናል እስኪ ሰብስክራይብ በማድረግ ቤተሰብኑ በቅንነት ላይክ እያደረጋችሁ